ወቅቱ 1973 ዓመተ ምህረት ነበር። ሀገሪቱ ከተለያዩ የውስጥና የውጭ ኃይሎች ጋር ጦርነት ውስጥ የገባችበት ጊዜ ነው። በርካታ ኢትዮጵያውያን ወታደሮች ልጆቻቸውን ያላሳዳጊ ጥለው በየጦር ግንባሩ ወድቀዋል። አሳዳጊና ተንከባካቢ ያጡት ህፃናት በየጎዳናው መውደቃቸው ያሳሰበው የደርግ መንግስት የሀገሪቱ ፕሬዝዳንት በነበሩት መንግስቱ ኃይለ ማርያም ወይም የህፃናት አምባ ልጆች እንደሚጠሯቸው አባባ መንግስቱ ልዩ ትዕዛዝ የአብዮታዊት ኢትዮጵያ ህፃናት አምባ ተቋቁሞ አገልግሎት መስጠት ጀመረ። በጦርነቱ ምክንያት ህይወታቸው የጨለመባቸው ልጆችም ህፃናት አምባ ብርሃን ሆነላቸው። እነሱም ለውለታው ይህን ዘመን አይሽሬ ዜማ ፀሐይ ደመቀች ሲሉ በልጅ አንደበታቸው ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር
እንዲሆነው የተኙት እንቅልፍ ረፍትም አይሆናቸው አለ ይሁን። እንዴት እግራቸው ተሸክመው ናታይ ይህን በደምና በአፈር ባሸዋ ጭምር የተመረገ ዳባ በእግራቸው ተሸክመው የተኙት እንቅልፍ የሚያሳርፍ ነው። ታዲያ ኋላ ሙቅና ልጠባቸው አይነቁም። ቀዝቃዛ ነው እንጂ ሙቋ ያነቃም እኮ። እንግዲህ አሳሙቂና ጠቢያቸው። ይሁን በፈቃዱ የመነኩሴው እግር በዳባ ተጠቅልሎ ከታሰረበት ሲፈታው በደምና በአፈር ባሸዋ የተጨማለቀው ዳባ ከውጭ እንደሚያሳየው የሚያጸይፍና የሚያስፈራራ አይደለም። ሾና ጋሬጣ ይወጣለት አሁንም ከነደሙ ያልወጣለት ከነጋሬጣውና ከነሾሁ እንዳበጠ ይሁን እንጂ መልካም እግር የነበረ ለመሆኑ ምልክቱ አልጠፋም። ይልቁንም የረጋው ደም ከላዩ እየታጠበ በጠራ መጠን መልካምነቱ ደህና ሆኖ እየታየ ሄደ። እባክህን እግር ይልኝ አየህ አሁን ይህን እግር ይዞ ጉዞ ይሄዳል ሰው አለች በዛብሽ ውበቱ የይሁን በፈቃዱ ምሽት። እንዴት ይውስጡን አለሳለስ ብታይ ጭራሽ መሬት ነክቶ ማውቅ የወይዘሮ እግር ይመስላል። ምን ነበር ያሉኝ ባክሽ? አንድ ትልቅ ሹመት ሊሾሙ የሚሄዱ ናቸው። የትልቅ መለኩሴ ልጅ ሳይሆኑ አይቀሩም። አይ እንዲያ እንጀኛ ሊቃውን ደሞ ብለ መለኩሴ ልጅ ወልዳል በላ